ሰሉ አለ ነቢ። እንግዲህ ትላንትና በአዲስ አበባ ዩኒቨርሲቲ ላይ የሚገኙ ተማሪዎቻችን ከቀን ጀምሮ ቀኑን ሙሉ ብርድና ፀሐይ እየተፈራረቀባቸው መብታቸውን ለማስከበር ደጅ ጠንተው ነበረ። ይህንን አይተናል፣ ሰምተናል። ነገር ግን ምስጋና አሁንም ይህን ጉዳይ ለተከታተሉ ለነ ኡስታዝ አቡበከር ይገባና ይሄ ጉዳይ ጊዜያዊ መፍትሄ አግኝቶ ተማሪዎቻችን ጊዜያዊ መፍትሄ ተሰጥቷቸዋል። ይሄ የኒቃብ ጉዳይ የሂጃብ ጉዳይ እንደዚሁ ተደባብሶ ጊዜያዊ ጉዳይ ብቻ እየተሰጠው እኛ አልከለከልንም የከለከለ አካል ሌላ አካል ምናምን ነገር እያሉ እየደባበሱ እየሸፋፈኑ የሚያልፉበት ጊዜ እስከ መቼ ነው? መንግስት ካልከለከለ የከለከለውን አካል ለምንድን ነው የማያወጣው? ለምንድን ነው ለህግ ማያቀርበው? ህዝብና መንግስትን የሚያጋጭ አካል ነው ማለት ነው ይሄ አካል። ስለዚህ ይሄ አካል ኃይል ሊባል ይገባል። የትምህርት ሚኒስትር ሊሆን ይችላል፣ የትምህርት ቤት ዳይሬክተሮች ሊሆኑ ይችላሉ፣ ኃላፊዎች በበላይ የሚመሩ አካሎች ሊሆኑ ይችላሉ። እነዚህ ሁላ ኢስላም ጠል የሆኑ አካሎች መንግስት ያልከለከለውን ከልክለዋሉ በማለት መጀመሪያ ላይ መንግስት እንደከለከለ አድርገው ነው የሚያቀርቡት። በኋላ ላይ ግን የሙስሊሙ ማህበረሰብ ጥያቄ ጫን ያለ ሲሆንባቸውና አቅጣጫ ሊቀይርባቸው እንደሆነ ሲያስቡ ግን አይ የከለከለ አካል የለም የሚል ከመንግስት ደግሞ መግለጫ ይሰጣል። ስለዚህ እስከ መቼ ድረስ ነው ሙስሊሙ ማህበረሰብ ላይ እንደዚህ ምታላግጡት ምታሾፉት? ወላሂ ወቢላሂ ወተላሂ ምዬ የምናገረው ይሄ መብት እስከምናስከብር እስከ መጨረሻው ድረስ አንፋታችሁም። መብታችን ነው። ይሄ እስትንፋሳችን ነው። ምንተው ነገር አይደለም። ምንደራደርበት ነገር አይደለም። ችላ ምንለው ሰልችቶን ደክሞን ምናቆመው ነገር አይደለምና ይሄ ልታቁልን ይገባል። ለአንዴና ለመጨረሻ ጊዜ አሁንም መንግስትም በህገ መንግስቱ ማርቀቅም ካለበት ያርቅቀው። አሁንም ፍትህ በየትምህርት ቤቱ ለሚሰቃዩ ወገኖቻችን፣ ወንድሞቻችን፣ እህቶቻችን ይሁን እንላለን። ትግላችን መብታችን እስከሚከበር ድረስ እስከ መጨረሻው ድረስ ይቀጥላል።